ሴትን እኩል አናረግም። ለምን እንዳልኩሽ ታውቂያለሽ? እኔ ባሌን በጣም ምስጋና ብሰጠው እሱ በቀላሉ በሶስት ቃል ሊገልጽልኝ ይችላል። አየሽ ወንድና ሴት አንዳንዴ ትክክል እኩል አይመጣልንም። እስቲ በራሳችን የራሳችን ባሎች ጋር እና እስቲ እናመዛዝን። ወንድና ሴት እዚህ ጋር ሴት ልጅና ወንድ አንድ አይነት አለ። እንደዛማ ካልሽኝ እኔ ልመልስልሽ። እዛማ ከሆነ እኮ እራሱ በሪል ስሜታዊ ስትመጭ ደግሞ የሴት ስሜትና የወንድ ስሜት ዲፈረንት ነው ብሎ ሳይንስ አስተምሮናል። ያ ቤቢ ቢኮዝ ዘመመርኮዝ ኢዛ አናሳሳሪ ዘመናደጅ ዛሃሩ ጉንፋን ይዞኛል። እንግሊዘኛ አትናገሪ ዛሃሩ፣ እንግሊዘኛ አትናገሪ ያመኛ እና የወንድ ስሜት እና የሴት ስሜት ብለሽ ባልሽ እንደዚህ ሲናገርሽ እኔ እንጃ እኮ ሴት ልጅ የምትናገረው እኮ ሴት ልጅ እኮ ሁሉ ነገሯን ስትናገር ያምራል። ወንድ ልጅና ሴት ልጅ አልተረዳሽኝም። እንዴት ላይ ነው አሁንም አልተረዳሽኝም። ያንቺ አመለካከት የባልሽ አመለካከት አንድ አይነት አይደለም። አልተረዳሽኝም ማለት እኔ እናትሽ አልተረዳሽኝም። የእውነት አልተረዳሽኝም። አንቺ የወንድ ልጅ አስተሳሰብ እኛ እኮ ሴቶች ማለት ነው እኛ እነሱን እኮ ቁጭ አድርገን ማለት ነው ቁጭ አድርገን ሽጠናቸውን እንገባለን። የማን ሴት ልጅ አንገታም ታዲያ ሴትና ወንድ ማን እንዳረገው ልዩነት አለ። ሴት የፈጠረ ሴት እኮ ናት የምትወልደው፣ ሴት ናት የምትፈጥረው፣ ሴት ናት የምትሸከመው፣ ሴት ናት ብዙ ነገር የምትሆነው። አሁን ዛህራ ቆይ አንዴ አለምሸትም እኮ ቅድም ተናደሽ ነበር እንጂ ማርያምን እኔም እኮ ለምን መሰላችሁ የተናደድኩበት እሷም ነበረች አብራኝ እዛ እንጂ አዳምጡኝ። ቆይ እኔም እግዚአብሔር ሳይለንት አድርጌ እራት እንትን እያልኩ ነው። ሰማችኋለሁ። እሰማችኋለሁ። ሀይሚዬ አዳምጡ። ለምን እንደው ታውቃላችሁ እኔ ሁለቱንም በጣም ነው የምወዳቸው፣ እንደ ልጆቼ ነው ማለት ስራ ነው እያልኩ እየተናገርኩ ነው እስካሁን ድረስ የደረስኩት ማለት ነው። እንኳን አይደለም የሁለት ወሩ ጭምር ማለት ነው። ለምን እንደው ታውቃላችሁ ስገባ አንዳንድ ቦታ ዞር ስል ሀይሚን በጣም ነው የሚሰድበዋል። ስድቡ በጣም ነው የሚያስጠይፈውና ተሰማኝ። አሳልፎ ባይሰጥ ንግግሩን ቢያርም። እዚህ ጋር አንድ ጥያቄ ልጠይቅሽ። ሀይሚና ብሩኬ 2 ዓመት ሆኗቸው 2 ዓመቱ ቆይ አንዴ 2 ዓመቱ ሙሉ ማለት ነው። ሳሚልኝ ቆይ ሳሚል ተረጋጊ፣ ጨርስና ትቀጥያለሽ። ሳሚል ለምን እንደው ታውቃላችሁ ሴት ሆኖ ሴትን ለምን ይረግጣሉ? ሴት ሆኖ ለምን ሴትን ይሰድባሉ? እሱ ደግሞ ለምን አሳልፎ ይሰጣታል ነው እንጂ ብሩኬም እኮ እንደሚሰደብ አውቃለሁ። ግን ሴት ልጅ ስትነካ ደግሞ እኔ ያመኛል። እኔ የወንድ ልጆች እናት ነኝ፣ ወንድ ልጆች ነው ያሉኝ። ግን ሴት ልጅ ስትነካ ደግሞ ማርያምን ያመኛል። ባል ነው እንደሱ ባሏ አትበሉ ትላለች። ለዛ ነው ለምን ንግግሩን ወይ ብሩኬ ለምን አነጋገሩን አያስተካክልም? እንደዚህ ምንጭቅ የሚያረጋትን ስራ ነው እኮ ሙሉ በሙሉ ስራ ነው። እኔ በደንብ ነው የማውቀው። እግዚአብሔርን ልንገራችሁ ስራ ነው። ካገባቡ እንዴት እንደሚሰሩ እንዴት እንደሆነ እንዴት እንደሚመጡ ያ በደንብ አርካችሁ ቪዲዮ ስታዩ ስራ እንደሆነ አውቃለሁ። ግን ስራም ቢሆን አነጋገር ቢያርም በቃ በስነ ስርዓት መስራት ካለው በስነ ስርዓት ቢሰሩ፣ ካሁን ደግሞ የስራ አይመጥናቸውም ይውጡ እንጂ አለምሸት አንድ ጥያቄ ልጠይቅሽ። ጥያቄ እየተጠያየቀን እንሄድበት ለመሰለሽ። አሁንም ቢሆን እሱ ላይ ነው ፎከስ ያረግሽው አይደል? እሱ ላይ ነው ያረግሽው። አንቺ ስራ መሆኑን ካመሽ ሁለቱ ተነጋግረው የሚሰሩ ከሆነ ሁለቱም ንግግራቸውን ተከባብረው እንዲሰሩ ንገሪያቸው። እሱ ልክ ነሽ አውቃለሁ። እሱም አንቺ ስራ ነው ብለሽ ካለባት ለምን መስለሽ አይብዬ በብዛት ደግሞ በብዛት ደግሞ እንዴት እንደታቀሰ ቡርኬንም እኮ ወርሙሩ ረግጠውታል አውቃለሁ። ቡርኬንም ሲሰድቡት ምን ሲያርጉ እየሰማ ነው። እኔ ደግሞ በነገራችን ላይ አለምሸት እኔ ለሷ ኖ ሴት ወንድ እያልኩ አይደለም። እኔ አሁን እዚህ ጋር ሴትና ወንድ እየተጠቃቀስን ሳይሆን ሁለቱ ተዋደው ይኸውልሽ እየሰሩ በሷ ዩቲዩብ እየተለቀቀ ነው፣ በሱ ዩቲዩብ እየተለቀቀ ነው አይደል? ተመካክረው ኤዲት ሲደረግ ይሄ ነገር ይውጣ አይውጣ ተባብለው ተነጋግረው ነው አይደል? እኛ ደግሞ እዚህ ጋር መናገር ያለብን ምንድነው መሰለሽ? ስራውን ስትሰሩት በመከባበር ይሁን። ቃላቶቻችሁን ሁለታችሁም ምረጡ።
አለ አንተ እንደዚህ ተናግረህ ምክንያቱም ይኸውልሽ ይሄን ቃላት ሳታቀው ተጠቅሞት ቢሆን ኖሮ ትታው ነው የምትሄደው እመኚኝ ሃይሚን ታውቃታላችሁ አይደል አዎ በደንብ እንደዚህ አይነት ንግግር አይመጣውም ግን ደስተኛ ሆና ነበር እየሳቀች ነበር እሷ የተደሰተችውን ያህል ለምን ኦዲየንስ ይናደዳል ተደስታለች እኮ በቃ እሷ ለምን ስራ ላይ ናቸው ምንም ቢነጋገሩ ተነጋግረውበት ስለሆነ ማለት ነው እኔ ግን ለዓለምነሽ አንዴ ደግሞ ወደ ኋላ ልመለስና ዓለምነሽ አሁን አንዴ ብቻ ነው የማወራው እኔ ለምሳሌ ማለት ለምሳሌ ደብራችሁ እኛ ለሱ ያገዝን አይደለም ልንገርሽ ዓለምነሽ ለምሳሌ ልበልሽ ለምሳሌ የሆነ አሁን ምንድነው ኤዲት እያደረገ መጥፎ ለምን አያወጣውን በተባለው ነው ልንገርሻ ለምሳሌ የሆነ ሰዓት ላይ ሃይሚ ምግብ ሰራችና ብሩኬን ሰርፕራይዝ ታደርገው ነው ታስታውሳላችሁ ደርድራ ምን ብላ አደምጪ ጸጉሯን ገልጣ ቤኪ ምን አለችው ይሄን ፓርት ቆርጠት ታወጣለህ ብላ ቀምሳለ ምንድነው ያደርጓት ሞያ የለሽም ብለው እንዳለ አጥቦ ጨምቀው አሰጧት በሰላም እንኳን የዛን ሰዓት በማግስቱ መጣ ምንድነው የመለሰችው አንዳንድ ሰዎች እኔ እኮ አለች ምግቡን ሰርቻ አቅርቤ ጨርሼ ነው ጸጉሬን ገልጬ የተቀመጥኩት በሰራሁበት አይደለም ብላ መልስ ሰጠች እስከዚህ ድረስ ነው ኦዲየንስ አየሽ በዛች እንኳን አፏ በጎረሰችው ተሰርባል አይደለም አሁን ሶ ያንን እያሰብን ለልሽ ነው ይቅርታ አንድ ጥያቄ ልጠይቅሽ ይኸውልሽ እዛ ቦታ ላይ ተጣልታ ቢሆን ኖሮ ተለያይተው ቢሆን ኖሮ እንዲፈንዲሻውን አትቆሙ ነበር እመኝኝ እውነቴን ነው ለሰከንድ ማቆም ማቃለው እንደዛ ከሆነ ደግሞ ምን እንደምንል ታውቂያለሽ እኛ ኦዲየንሶቻቸው ነና ተለያይተዋል ስራ ካልሆነ አብረው ይምጡና ተለያይተናል ብለው ቁርጣችንን ያሳውቁን አለቀ በቃ ምንም ክርክር አንተ እንዲና አንቺ እንዲነሽ መባል አያስፈልግም ግን እነዚህ ልጆች ስራ እየሰሩ ነው ተጣምሮ ስራ እየሰሩ ነው ይተዋወቃሉ ስራ እስከሰሩ ድረስ ሁለቱም ተነጋግረው ኤዲት የሚሆነውን ነገር አነጋግረው ነው የሚወጡት አንደኛውን መውቀጥ አንችልም በቃ ይሄ የተረጋገጠ ነገር አንችልም ፈቅዳና ወዳ ነው እየሰራች ያለችው ፈቅዶና ወዶ ነው እየሰራ ያለው ሚዲያ ላይ እስከመጣ ድረስ እኛ ይኸውልሽ አትሳደቡ ተሳደቡ ሚዲያ ላይ ሲመጣ ሊሞገስም ሊሰደብም ነው ገባሽ አይደል ሊሞገስም ሊሰደብም ነው ይሄ ረግጦ የመጣ ነገር ነው እየተሰደቡም ነው እዚህ የኖሩት እያደጉ ነው እንጂ እየወደቁ አይደለም በስድብም ግን እኛ ምንድነው ማለት ያለብን እንደ አንድ ኦዲየንስ ሁለቱንም እንደምንወዳቸው እንዲለያዩብን ስለማንፈልጋቸው ተከባብራችሁ ያላችሁ ነገር አስተካክላችሁ ስሩ አለቀ እንደ ኦዲየንስ ነው አንተ እንደዚህ ነህ አንቺ እንደዚህ ነሽ በእኛ አይገባም አይሆንም ጥፋት ካለበት እንደዚህ ሁለቱም ነው ጥፋት ያለባቸው ለምን ሁለቱም ነው ተመካክረው እየሰሩ ያሉት በትክክል እኛ በርግጥ ቅድም አልሰደብንም እሱ መስደብ ሳይሆን እኔም ገኒ የተናገረው አሁን ቅድም በነገራችን ላይ አለምሸት የታውሩ አላቅም እኔ በነገራችን ላይ የእውነት ስነግርሽ ህልመኛዋ ካለች ትንገርሽ ከታች ሳዕዳ ካለች ትንገርሽ እባክሽ ቤትሽን ክፈችልኝ ሲሉኝ ነው የመጣሁት አሞኛል በጣም ነው ያመመኝ እውነት ሳይነስ ያያዩሽ ነበር እኮ ከከፈትሽ ብዬ ዞር ብዬ ሳይሽ አልነበርሽም ሳይነስም ስለተነሳብኝ እኔ ምን ታውሩ ምን ታይ አላቅም ግን የሆነ ቦታ ላይ ልክ ገብቼ ዞር ስል እሷን እየሰደቧት ነው የሆነ ቤት በጣም እየሰደቧት ነውና በጣም ነው የተበሳጨሁት እንዴ በጣም ነው የሚያስጠላው አላቅም እኔ ዞር ስል አንዳንድ ፎቶዋን አድርገው የሚገጥሙ ግጥም ስድብ ብትበይ እየዘቀዘቁ በይ ሃይሚዬ እግዚአብሔር ራሽን ነው ዞሮ ማለት ነው እንደዚህ ሆኜ የመጣሁት እኮ እሱ ነው እኔ ሁለተኛ ሰውንም ቆይ አንድ ነገር አዳምጡ አንድ ነገር ዛህርዬ ይቅርታ አንድ ነገር ሃይሚና ብሩኬ ማለት ነው ልጅነታቸው ጥርሳቸውን የነከሱበት ነው እነዚህ ልጆች ከልጅነታቸውም ጀምሮ እየተሰደቡ ነው ዛሬ አዲስ ነገር ብርቅ ለምን ሆነባችሁ ነው ለምንድነው ግን ሁሌ አዲስ ነገር የሚሆንባችሁ እሺ አንድ ጥያቄ አንድ ጥያቄ አይደለም እኔ አልናገርም እንጂ ከተናገርኩኝ እናገራለሁ እንዴ እኔ ሁለት ስልክ ማየት ለኔ እኮ ሃይሚ ሰደባት ያስፋለቅሽ ነበር አይደለም አሁን ይኸውልሽ አሁን ስራ ነው የሚሰሩት ብር ነው ሁለት ቤት መግዛት ማለት መኪና መግዛት ማለት ማሻአላ የበረካ ይሁንላቸው በእውነት ነው የምለው ግን እኔ አንድ ጥያቄ መጠየቃችኋለሁ እዚህ ጋር ማለት ነው ይሄ ጥያቄ ምንድነው እኚህ ልጆች ከልጅነታቸውም ጀምሮ እንደተጨፈጨፉ ነው
እሺ ዛሬ ምንድነው ግን አይደለም ገነ አሁን ሳሚል ይሄን ስላወራ ጠንካራ አትምሰልሽ። ወሬ ባያት ነገ ዝውር ብላ ወይኔ የምን ለምን አላተ ወዲያው እምትል ጎበዝ ናት። ዝም ባያት አቃለሁ እኮ ገርሞኝ እኔ ይኸውልሽ ቅድም ማለት ነው ቅድም እያለቀስኩ እኮ ነው እኔ ሚዲያ ላይ ወጥቼ እኔ እድሜ ለና ሃይሚ ናት ብዙ ነገር የመከረችኝ እግዚአብሔርን ሚዲያ ላይ። እሺ ቆይ አንድ ጥያቄ ልጠይቃችሁ። ታያላችሁ ምን ትላላችሁ እናንተ? እቃ ሰብራችሁ ብር ተቆረጠባችሁ፣ ልብስ አቃጥላችሁ ብር ተቆረጠባችሁ። እኔ የአንድ ወር ደሞዜን እኮ ነው ያደረጉኝ የኔ ሰዎች ማለት ነው። ለምን ጥፋቴ ነው? አካውያ ሰበራለሁ፣ ልብስ አቃጥያለሁ፣ ድስቶች አበላሽቻለሁ። አሁን እዚህ ጋር ማለት ነው እንደዚህም ሆኜ ብሬን ተቆርጬ አራኳቸውም እኮ እነዚህ ልጆች። ግን እንደኔ የተጎዳ የለም። አፌን ከፍቻለሁ አገር ጉድ እስከሚለኝ ሳላቅ ውብዬ አልቅሼ ታመም ያለው ብዙ ነገር ሆኛለሁ። የኔ ቆንጆ ራስሽን ጠብቂ። ምንም ሻንጣ ሳትሽ እንዳያሳፍሩሽ ብዙ ሰው እየተሳፈሩ ነው። ሳስበው ምንድነው ቢቻለኝ ጸሎት ላደርግላቸው፣ ቢቻለኝ ደግሞ ለሚናገሩት ነገር እነዚህ ልጆች እኮ አቅደውበት አሁን እውነት ብሩኬ ይሄ ይገባሻል፣ ይሄ ቤት ያንቺ ነው፣ ይሄ ቤትን ያልኖርበትም ያለው እውነት መሰላችሁ? እውነት አይደለም። አብረው ሊኖሩ ቤቱ የምትሉት አንድ አይነት ነው። ቤቱ አንድ አይነት አይደለም። ቤቱ አንድ አይነት አይደለም። እንዳልኳችሁ ታውቂያለሽ፣ ለሃይሚ ሰጠዋት ያለው ቤት መስታወት ነው ሙሉ ሁሉም። አሁን ግን እንጨት ነው። እዚህ ጋር ደግሞ እንጨት ነው። ጓዳ ሻወር ቤቱ ምናምን በስትክክል ይሁት። እሺ ውሸት አታውሩ። እኔ እኮ እንደው ቪዲዮውን አዩትም ክርስቶስን እኔ ብዙ ሰው የታዘብኩታል። ቪዲዮውን በስነ ስርዓት ጀምረው ሁሉንም ቢጨርሱ ለስድብ ግን የሚገርማችሁ እኔ በጣም የታዘብኩት ነገር ማለት ነው። እባካችሁን ለራሳችሁ አስቡ፣ አትሳደቡ። ከአንደበታችሁ መጥፎ ነገር አይውጣ። እኔ ለሳሚል ደግሞ ዛሬ መልስ ልመልስለት። ሳሚል አንዴ ቪዲዮውን በደንብ እውት ብለሻል። ቪዲዮውን በደንብ ብታዪው ኖሮ አንቺ ራሱ ባላለቀሽ ነበር። መልሱንም ጥያቄውን እዛው ታገኙ ነበር። የኔ ፍቅር ይቅርታ። አሁንማ ማየት ጀምሩ። በፊት ነው ተሞኝቻለሁ እኮ በፊት ነገርኩሽ እኮ ደሞዜን የአንድ ወር ደሞዜን